ሰላም እንዴት አመሻችሁ ውድ ቤተሰቦች፣ ሰበር መረጃ እየተሰማ ይገኛል። በዚህ ሰዓት የመን አጠገብ የሚገኘው ወይም ቀይ ባህር ላይ ተሰማርቶ የሚገኘው ፎርድ የተባለው የአሜሪካ ትልቁ የአየር ተሸካሚ የጦር መርከብ መንደዱን አሜሪካ ራሷ አምና ተናግራለች። በሌላ በኩል መግለጫውን ባህሬን ባደረገ የአሜሪካ የባህር ኃይል 5ኛ ክፍለ ጦር መግለጫ መሰረት በዩኤስኤ ጀራልድ አር ፎርድ የተባለው የጦር መርከብ ላይ እሳት አደጋ መነሳቱን ተናግሯል። እሳት አደጋ የተነሳው በመርከቡ የልብስ ማጠቢያ ክፍል እንደሆነ እየተገለጸ ይገኛል። ከአሁኑ የጦርነት ጋር ግን ምንም አይነት ግንኙነት የለውም ሲልም የተናገረ ሲሆን ሁለት ባህረኞች የሕክምና እርዳታ እየተደረገላቸው እንደሆነም እየተገለጸ ይገኛል። በአሁኑ ሰዓት ታዲያ በጥሩ ጤንነት ላይ እንደሚገኙ እየተገለጸ ሲገኝ መግለጫውም አክሎ በመርከቡ ሞተር ክፍል ወይም ፕሮፕሊዥን ፕላንት ላይ የደረሰ ጉዳት እንደሌለ መርከቡ አሁንም ሙሉ በሙሉ ስራዋን ማከናወን እንደምትችል ማስታወቅ